بسم الله والحمد لله صلى الله وسلم على سيدي رسول الله وعلى آله وصحبه الطيبين الطاهرين ومن والاه اللهم ارزقنا الإخلاص في القول والعمل والنية لله تعالى إن شاء الله بزار ودرسنا أدف كتابا يمن جمر هنا الاسم نفائس المحاضرات بمبالي وقال يه كتاب بزوت قموتين ضروري يهون أوقاتوችን ያዘልን ሲሆን ሁላችንም ንያችንን ለአላህ አድርገን በመከታተል እስከ መጨረሻው እንድንሄድ አስተውሳለሁ። እዚህ ኪታብ ውስጥ የተጠቀሱ ነገራቶች በሙሉ ልክ ረሱል አለይሂ ሰላቱ ወሰለም የተናገሩትን ሐዲስን የምንጠቀምበት የሆነ ነጥቦች ናቸው። እሱም ምን አሉ? المتمسك بسنتي عند فساد امتي له اجر شهيد ሱናዬን ማለትም ዲኔን ያዘ ሰው አሉ መቼ عند فساد امتي ኡማ እየጠፋ ባለበት ማለትም ዲኑ እየተበላሸ ዲኑን አልወጉ እየተረዱ ባሉበት ጊዜ ላይ ዲኑን ሱናን ጥብቅ አድርጎ ያዘ ሰው እሱ የሸሂዶች አጅር አለው ማለትም ሸሂዶች የሚያገኙትን አጅር የመሰለ አጅርን የሚያገኝ ይሆናል በማለት በሐዲሳቸው ጠቅሰውልናልና እዚህ ጋር የተጠቀሱት መስአላዎች ጠቅላላ በዚህ ውስጥ የሚካተቱ የሆኑ ናቸው ማለት እንችላለን። ኢንሻአላህ المحاضرة الأولى لنا يمجمع محاضرة بيان ما براريانو እንግዲህ የመጀመሪያው ነጥብ ስለምንድነው የሚያብራራው كيف يؤخذ علم الدين كيف يؤخذ እንዴት ነው የሚያዘው የሚለውን የሚያብራራ ነው። ምን علم الدين የዲን ዕውቀት እንዴት ነው የሚያዘው وأن العلم علم ደግሞ ዕውቀት بالتعلم አንደኛ ነጥብ ምንድነው علم እንዴት ነው የሚያዘው የሚለውን የሚያብራራ ማብራሪያ ነው። ሁለተኛ ነጥብ وأن العلم بالتعلم ይህ ዕውቀት የምንለው علم የምንለው ነገር ደግሞ በመማር መሆኑን የሚያብራራልን የሆነ ነው። ማለትም ዕውቀትን በማንበብ ወይንም የሆነ ቦታ ገብተን ሰርች በማድረግ እንዳልሆነ የሚገልጽልን የሆነ ነጥብ ነው። وأن العلم بالتعلم علم የምንለው ዕውቀት የዲን ዕውቀት بالتعلم በመማር ነው የሚለውን لا بمطالعة الكتب በምን አይደለም ኪታብን በማገላበጥ ማለትም ኪታብን በማንበብ አይደለም ምንም ይሆነው علم የሚያዘው የሚለውን የሚያብራራልን የሆነ ነጥብ ነው። እንግዲህ ከዚህ ጋር ምን ይዘው ሰው ልጅ علምን ሲይዝ ዝም ብሎ ከሜዳ ብድግ ብሎ አይደለም ከዓሊሞቹ መማር ይኖርበታል። علم እንዴት ነው የሚያዘው የመጀመሪያው ነጥብ የሚሆነው ወደ علم ፓርቱ ከመግባቱ በፊት علሙን እንዴት ነው የሚይዘው የሚለውን የሚያብራራ የሆነ ክፍል ነው ማለት ነው። بسم الله الرحمن الرحيم በአላህ ስም እጅግ አዛኝና ሩህሩህ ሆኖ እጀምራለሁኝ። አልሐምዱሊላሂ ረቢል ዓለሚን ምስጋና ለአላሁ ሱብሓነሁ ወተዓላ ለዓለማቱ ጌታ የተገባ ነው። ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ሰላትና ሰላም ረሕመትና ደህንነት በሰይዳችን አይነታችን ዋናችን በሆኑት ረሱል ዐለይሂ ሰላቱ ወሰላም ላይ ስማቸው ሙሐመድ በተባሉት ላይ ይወረደ ወዐላ አሊሂ በቤተሰቦቻቸውም ላይ ወሱሐበቲሂ በሱሐቦቻቸውም ላይ እንዲሁ ይወረድ ጣሂሪን ጣሃራ በሆኑት ላይ ከመጥፎ ነገራቶች የጸዱ በሆኑት ላይ ይወረድባቸው ይላል። እንግዲህ በስመላውንም ይሁን አልሐምዱሊላህ ሰላት ሰላሙንም ከዚህ በፊት በሰፊው ስለአብራራ ነው በዚህ የምንጠቃ ይሆናል ማለት ነው። ወበعد በአላህ Subhanahu Wa Ta'ala ስም ከጀመርን በኋላ ምስጋናንም ውዳሴን ለአላህ ካደረግን በኋላ ሰላት ሰላም በረሱል አለይሂ ሰላቱ ወሰላም እንዲሁም በቤተሰቦቻቸው በሱሐቦች ላይ ካወረድን በኋላ አሉ وبعد من ذلك فقد قال رسول الله صلى الله عليه وسلم رسول عليه الصلاة والسلام فرقت بلونا ምንድነው ያሉት ስለ علم ጉዳይ ሲነግሩን علምን እንዴት ነው የሚያዘው የሚለውን ነጥብን ሲያብራሩልን አህባቢ ትኩረት የሚደረግበት ነገር ስለሆነ ማለት ነው። ይህን ቡኻሪ በዘገቡት ሐዲስ ምን አሉን? من يريد الله به خيرا من يريد الله به الله የሻለት የፈለገለት ሆነ ምንን خيرا መልካም ነገር خير ነገር አላህ የሻለት ሆነ እሱን ሰው ምን ያደርገዋል? يفقهه في الدين በዲኑ ላይ አዋቂ ያደርገዋል። علምን እንዲይዝ እንዲያውቅ ያደርገዋል። አላህ Subhanahu Wa Ta'ala ከምንድን ዓሊም ጋር እንዲገናኝ ያደርገዋል። ሁኔታዎች እንዲመቻቹለት ያደርገውና علምን ከዑለማዎች አንደበት እንዲይዝ ያደርገዋል። ይህ እንግዲህ ልብ እንበል علምን አላህ Subhanahu Wa Ta'ala የሚያገራለት ለማን ነው? እሱ ዘንድ ትልቅ ቦታ ያለው ደረጃ ያለውና ለሱ ኸይር የሻለት የሆነን ሰው ነው። የጀነትን መንገድ የሚያገራለት ለሆነ ሰው ምን ይሆናል?
علما እንዲይዝ ያደርገዋል علما እንዲማር ያመቻችለታል እና ማን يريد الله به خيرا በሱ خير ነገር የሻለት አላህ Subhanahu Wa Ta'ala የሻለት የሆነ ሰው ለሱ ምን ያደርገዋል يفقهه في الدين በዲኑ ላይ አዋቂ ያደርገዋል علما አላህ ያገራለታል انما العلم ይሄ علم የምንለው ነገር ኮሉ ይሄ ዲናችን ላይ ያለው علم የምንለው بالتعلم እሱ በምንድነው በመማር ነው ከዑለማዎች ጎንበስ ብሎ ጉግል ሰርች በማድረግ አይደለም ዝም ብሎ ኢንተርኔት በመከታተል ወይንም ፕሌይ ስቶር ሄዶ አማርኛ የተጻፉ ማን እንደጻፋቸው የማይታወቁ የሆኑ ነገራቶችን በማገላበጥ በማንበብ አይደለም علم ይያዝ መሰረቱ የማይታወቅ የሆነ ከማን علم እንደተማረ የማይታወቅ የሆነ ሰው በለቀቃቸው ቪዲዮዎች አይደለም علم ይያዙ انما بالتعلم በመማር ነው ዑለማዎች ጋር ጠጋ ብሎ በመማር ነው علمون ከዑለማዎች ያዘ ከሆነ ሰው ጎንበስ ብሎ በመማር ነው والفقه بالتفقه ይሄም ፍቅሃዊ ዕውቀት ምንለውም እሱም በመማር ነው የሚያዘው እንጂ በምን አይደለም የተለያዩ መንገዶችን በመጠቀም መሰረቱ የማይታወቅ የሆነ ነገር በማንበብ ወይንም በሪከርዶችንም ይሁን ቪዲዮዎችን በማዳመጥ ብቻ አይደለም انما ያ ዓሊም ጋር ጠጋ ብሎ ሰውየው ከማን ነው መማር ያለበት ከዓሊም ነው ያ ሰው ደግሞ ከማን ያዘ መሆኑን ማወቅ አለበት ከዓሊሞች ያዘ መሆን አለበት ማለት ነው በዛ መልኩ علምን ይማራል እንጂ ዝም ብሎ ከሜዳ አይደለም ማለት ነው اخرجه البخاري ይሄንን ቡኻሪ ዘግቦታል طيب እንግዲህ ይሄን علምን በዚህ መልኩ ካልያዘ አስቸጋሪ ነው የሚሆነው ብዙ ነገሮች የሚከሰቱበት ይሆናል ማለት ነው ስለዚህ ጥንቃቄ ማድረግና ከማን ነው የሚይዘው علምን የሚለውን ማወቅ ይኖርበታል قال محمد بن سيرين የሚባሉት በለዋሉ እሳቸው ማናቸው الذي هو من كبار التابعين እሳቸው ከኪባር التابعين ይሆኑ ከታላላቅ ታቢዒዎች ይሆኑ እንግዲህ ታቢዒ ብሎ ማለት ሱሐባዎችን ቀጥሎ የመጣ ሱሐባዎችን ያገኘ ረሱል አለይሂ ሰላቱ ወሰለም ጋር ያልተገናኘ የሆነ ግን ሱሐቦችን ያገኘ የሆነ ነው እና من كبار التابعين ከታላላቅ ታቢዒዎች ነው ታላላቅ ታቢዒ የሚባሉት ነው ማናቸው ሱሐቦችን ያገኙ ቀደም ያሉ ሆነው ከነሱ ብዙ ዒልሞችን የሸመቱ የሆኑ እነሱን كبار التابعين ብለን እንጠራቸዋለን ማለት ነው ከሌሎቹ የሚለዩት በዚህ ነው ሱሐቦችን ያገኙ ናቸው ከነሱ ከሱሐቦችም ደግሞ ሰፊ ዕውቀቶችን የገበዩ የሆኑ ናቸው كبار التابعين እና መሐመድ ብን ሲሪን የምንላቸው ከነዛ ውስጥ አንዱ ናቸው ከታላላቅ ታቢዒዎች ውስጥ አንዱ ናቸው ምን አሉሳቸው ان هذا العلم ይህ علم ኮሉ የዲን ዕውቀት ምንድነው እሱ ዲኑን ሃይማኖት ነው ይህ ሃይማኖት የሚባለው ነገር እንግዲህ ምን አይደለም የሚለበስ ነገር ወይ ኮፍያ ወይ ጀለቢያ አይደለም ሱብሃንአላህ ان هذا العلم دين ይህ علم የምንለው ነገር ዲን ነው ሃይማኖት ነው ሃይማኖታችን ምንድነው ይህ የዲን ዕውቀቱ علم ነው የሆነ ነገር ዛት ኖሮት ያን ነገር ምን ጨብጠው ወይንም የሆነ ልብስ ነገር አይደለም ዲን የምንለው ነገር ዲን የምንለው የቱ ነው ታዲያ ይህን علم ነው ስለዚህ ምን አሉ فانظروا ተመልከቱ ማለት ነው በአይን ብቻ አይደለም በቀልባችሁ በውስጣችሁ ተመልከቱ ምን ልብ በሉ ማለት ነው عمن تأخذون دينكم عمن كمان تأخذون እንደምትይዙ دينكم إن ሃይማኖታችሁን ከማን እንደምትይዙ علምን ያስኩኝ ማለት ሃይማኖትን ያስኩኝ ማለት ነው ስለዚህ ይህን ሃይማኖታችሁን ከማን እንደምትይዙ ልብ በሉ فانظروا አሉ እንግዲህ نظر القلب ማለት ነው የልብ የሆነ እይታንም ልብ በሉ ተመልከቱ ማለት ነው رواه مسلم ዘግቦታል ይሄን ሐዲስ አይ ምን ማለት ነው انتبهوا ልብ በሉ ትኩረት አድርጉ ማለት ነው عمن تأخذون ከማን እንደምትይዙ امور الدين የዲን ጉዳዮቻችሁን የዲን ዕውቀትን ከማን እንደምትይዙ ልብ በሉ ትኩረት አድርጉበት ማለት ነው لذا ሰውየው ብድግ ብሎ የሆነ አማርኛ የተጻፈ ነገርን ከፕሌይ ስቶር አውርዶ ያንን ስላነበበ አይደለም ዓሊም የሚሆነው መጽሐፎችን ስላገላበጠ ወይ ፕሮፌሰር ወይ ዶክተር ስለተባለ አይደለም ዓሊም የሚባለው انما علم የሚባለው እንዴት ነው ከተባለ ከዓሊም ነው የሚይዘው ያም ዓሊም ደግሞ ምን አይነት መሆን አለበት ልብ ተብሎ የሚያዝበት መሆን አለበት እንጂ ዝም ብሎ ማንኛውም ሰው እንኳን አይደለም ማለት ነው ወይ መተርጎም ስለቻለ ወይንም ደግሞ ማብራራት ስለቻለ ከሱ ጋር علምን እንይዛለን ማለት አይደለም انما ዓሊም መሆኑና አላህን ፈሪ መሆኑ መታየት አለበት አንድ እንግዲህ አሁን ሰዓሊ እንደምናውቀው ነው የሆነ ካፊር የሆነ ሰው ቁርአንን ማንበብ ስለቻለ ከሱ ጋር ቁርአንን እንቀራለሁ አይባልም እንደዛ እንደማይባለው ሁሉ
ዕልምንም ማን ነው እሱ ሰውየው ከማን ነው የያዘው ተብሎ ማየት የግድ ይሆናል ማለት ነው። ዝም ብሎ ስለቻለው ብቻ ከሱ ማራለሁ ማለት አይደለም ማለት ነው። طيب امور الدين የዲን ዕውቀት የምንለው የዲን ጉዳዮች لا تؤخذ بمجرد لا تؤخذ አትያዝም بمجرد المطالعة الكتب أو من الكتب بمجرد በብቻ አያዝም ብቻውን እዚህ ጋር ከይድ አድርገውለታል ማለት ነው። በምን بمجرد المطالعة من الكتب ከኪታቦች በማንበብ ብቻ አያዝም ዚያዳ ሌላ ተጨማሪ መኖር ግድ ነው ማለት ነው። ኪታቡን በማንበብ ብቻ ከሆነ ይሄ አደጋ ላይ ሊወርቅ ይችላል። إنما በምንድነው ዒልምን የሚይዘው ካለ ከዑለማ በመማር ነው። لأنه እዚህ ጋር ልብ በል ኪታብን በማንበብ ብቻ አያዝም ዒልምን ስንል ምክንያት አለው። ለምንድነው አንዳንዱ አማርኛ ከሆነ ባነበውስ ወይም አረበኛውን ከቻልኩኝ አንብቤስ ብረዳ ምን ችግር አለው ሊል ይችላል። ምክንያቱ ምንድነው? ምክንያት አለው። لأنه ምክንያቱም እሱ ምንድነው قد يكون في هذه الكتب በነዛ ኪታቦች ውስጥ ይኖራል ምን التي يطالعها الشخص እነዛ ኪታቦች ሰውየው የሚያነባቸው የሆኑት ኪታቦች ውስጥ ሆኖ ሊገኝ ይችላል። ምን በሱን ጭማሪ ሊኖር ይችላል። ይህ ጭማሪ አውቆም ሊሆን ይችላል ሳይታወቅም ሊሆን ይችላል። ህትመት ቤት አለ ሐረካውን ይቀይረዋል ሲፈልግ ቃላቶችን ይጨምራል እንዲሁም ይቀንሳል። ማተሚያ ቤቶች ማለት ነው። አንዳንዱም አውቆም ሊጨምር ይችላል ኪታቦችን አበላሽቶ እሱ በሚፈልገው መንገድ ሊያስኬደው እንዲሁም ይቀንስም ይኖራል። ደስ ጭማሪ እዛ ኪታብ ላይ ሊኖር ይችላል። ያ የኪታቡ አዘጋጅተው ካስቀመጡት በተጨማሪ እነሱ የማያውቁት እነሱ ያላደረጉት ይሆናል ሌላ ተጨማሪ ነገር ኪታቡ ላይ ሊኖርበት ይችላልና ኪታብን በማንበብ ብቻ ዒልም አይያዝም። አንድ አሁን ሳለ ስንት ነው ያለው የነ ሼክ መሐመድ ሳኒ ሐቢብ የቁርአን ተፍሲር ብለው ትርጉም ማለት ነው በአማርኛ የሰሩት ላይ አይታችኋል ብዬ አስባለሁ። ቪዲዮዎችን ምን አድርገዋል በአዲስ መልኩ እናሳትመው ብለው ሱብሃንአላህ ሱረቱ ጣሃ ላይ እና ሌሎችም ቦታ ላይ አርረህማኑ ዐለል ዐርሽ እስተዋ የሚለው ቦታ ላይ እነሱ ብለው የተረጎሙት ሌላ አርረህማኑ ዐለል ዐርሽ እስተዋ የሚለው ስለ አላሁ ሱብሃነሁ ወተዓላ ስልጣን የሚናገር መሆኑን ጠቅሰዋል እዛ ጋሳቸው። አሁን ግን ስሙን እንዳለ አድርገው ኪታቡንም በዛው መልኩ አስመስለው እዛ ቦታ ላይ እንዲሁም ሌሎች ሙተሻቢህ የሆኑ ቦታዎች ላይ ምን አድርገውታል አላሁ ሱብሃነሁ ወተዓላ እዛ ላይ ተሰቅሎ ያለ ነው በሚል ዓርሽ ላይ ያለ ነው በሚል ቀይረውት ልክ የነ ሼክ መሐመድ ሳኒ ሐቢብ ንግግር አስመስለው አስቀምጠውታል። እንደዚህ ደስ ጭማሪ ኪታቡ ላይ ሊኖርበት ይችላል። ስለዚህ ኪታቡን በማንበብ ብቻ አያዝም። ያንን ኪታብ የሚያነብሰው ኪታቡን ብቻ አንብቤ እሄዳለሁ ካለ እዛ ቦታ ላይ በቃ እሳቸው ብለውታል ብሎ ጠሞ ሊሄድ ይችላል ማለት ነው። ሊዛ ጥንቃቄ ያስፈልገዋል ማለት ነው። አንደኛ ምክንያት ነው። ሁለተኛ ወፍቲራኡን ዐለ ዲኒ በዲን ላይ የተዋሸው ውሸት ሊኖር ይችላል። ሙአሊፉ ያላሉትን የኪታቡ አዘጋጅ ያላሉትን የራሱን አስተሳሰብ በመቀየር ዲን ላይ የሌለ ውሸትን ሊዋሽበት ይችላል። ልክ አንዳንድ ፈዳኢል ናቸው ብለው አንዳንድ እንደጨመሩ ሰዎች ማለት ነው። ይሄን አያ የቀራ ይሄን ያክል አጅር ያገኛል እየተባለ ማለት ነው የተጨመሩ ሐዲስ እየተባለ እንዲሁም አንዳንድ ኪታቦች ላይ ሐታ ኪታቡን ካዘጋጁ በኋላ የእንትና ኪታብ ነው ብለው እስከ ማስጠጋት ውስጥ ላይ ጭማሪው ይቅርና ኪታቡን ከነጭራሹ ነው የነሱ ያልሆነን የእንትና ነው ተብሎ ወደ አንድ ተላልቅ ዓሊም ማስጠጋት እንደዚህ አይነት ውሸት ይኖርበታል እና ኪታቡ ላይ ያን ነገር እንዴት ነው የሚያውቀው ከተባለ ከዛ በፊት ከዓሊም ላይ የቀራ የሆነ ዓሊም ጋር ሄዶ በመቅራት እንጂ ዝም ብሎ ከሜዳ ተንስቶ በማንበብ ዒልሙን የሚይዘው አይሆንም ማለት ነው። ሁለተኛ ነጥብ ሲሆን ሶስተኛ አው قد يفهم منها اشياء على خلاف ما هي عليه ወይንም ደግሞ ኪታቡ ትክክለኛ ሊሆን ይችላል ምንም ጭማሪም ላይኖርበት ይችላል ግን ሊረዳ ይችላል አው قد يفهم ሊረዳ ይችላል منها ከነዛ ኪታቦች اشياء ነገራቶችን على خلاف በተቃራኒ መልኩ ما هي عليه እሱ ኪታቡ ካለበት ኪታቡ ከሚለው በተቃራኒ መልኩ በኺላፍ መልኩ ሊረዳው ይችላል። ኢማ አሰስቱ አንብቦት ወኢማ ከራሱ አረዳድ ችሎታ የደከመ መሆን ገልብጦ ሊረዳው ይችላል። ኪታቡ ላይ እየተባለ ያለው ሌላ እሱ ደግሞ እየተረዳ ያለው ሌላ ይሆናል። አንባቢዎች ሁሉ ዕውቀታቸው እኩል አይደለም ወይንም የመረዳት ችሎታቸው እኩል አይደለም። ምን ይሆናል? አንዱ በዚህኛው ሊረዳ ይችላል ያኛው በሌላ ሊረዳ ይችላል። ሙአሊፉ የሚሉት ሌላ ሙራዳቸው ሌላ ሆኖ አንባቢዎቹ ደግሞ ሌላ ሊረዱ ይችላሉ። ስለዚህ
ኪታቡ ምንም ስህተት የለበትም ቢባል እንኳን ዝም ብሎ የሚያነብ ከሆነ በተቃራኒው ተረድቶ ያለ አግባብ ሊሄድ ይችላል ማለት ነው። ይህ በጣም ብዙ የተከሰተ ነገር አለ በዚህ ጉዳይ ላይ ማለት ነው። በዚህም ምን ይሆናል አሉ ሱብሃንአላህ فيؤدي عبادة فاسدة ይህ ያነበበው ነገር ፍቅሃዊ መስአላ ከሆነ ዒባዳን የተመለከተ መስአላ ከሆነ ፋሲዳ ብልሹ የሆነ ዒባዳን ይፈጽማል። ይሄ ሰው ያለ አግባብ በመረዳት ምን ይሆናል? ፋሲድ የሆነ የተበላሸ የሆነ ዒባዳን ይፈጽማል። አው ወይንም ደግሞ በዛ ምክንያት ዓሊም ላይ ጎንበስ ብሎ ሳይቀራ የሆነ ነገር በማንበብ የሆነ መጽሐፍን በማንበብ ብቻ ዒልምን ያዝኩኝ ብሎ በማሰብ ምን ላይ ሊወድቅ ይችላል? አው يقع في تشبيه الله ወይንም አላህን በፍጡራን ማመሳሰል ላይ ሊወድቅ ይችላል። بخلقه በፍጡራኖቹ አላህን ማመሳሰል ላይ ተሽቢህ ላይ ይወድቃል። በዚህ ምክንያት ምን ያደርጋል? فيعبد شيئا የሆነ ነገር ይገዛል። በዚህ አማካኝነት ምን ሊያደርግ ይችላል? ይሄን ሊከሰትበት ይችላል። ተሽቢህ ላይ ወድቆ ሊገዛ ይችላል። ይሄ ሰው فيعبد ሊገዛ ይችላል ማለት ነው። شيئا የሆነ ነገርን እንግዲህ አላህን ሳይሆን የሆነ ነገርን ተኸየለሁ የሳለው የሆነ ነገር ወተወሀመሁ ያሰበው የሆነ ነገርን ይገዛ ይሆናል። በዛ ምክንያት في مخيلته በአእምሮው የሳለውንና ወአውሃሚሂ ሱብሃንአላህ በማሰቢያው ያሰበው የሆነውን ነገር መገዛት ላይ ሊወድቅ ይችላል። በዚህም فلا تصح عبادته አምልኮ ዒባዳው ትክክል አይሆንለትም። ተሽቢህ ላይ ከወደቀ ሙሉ ነገሩ ጠፋ ማለት ነው። ሱብሃንአላህ አላህ ይጠብቀን። በዚህ ጉዳይ ላይ እንግዲህ ብዙ የተከሰቱ ነገራቶች አሉ። እንደው አጠር ለማድረግ ያክል ትንሽ ነኝ አቡ ሐያን አልአንደሉሲ ከሚባሉት እየተወራለን የተዘገበልን ነገር አለ። በግጥም መልኩ የተቀመጠ አለ እሳቸው ያስቀመጡት ማለት ነው። ከነዛ ውስጥ እነሱ ከተናገሯቸው ውስጥ ምን አሉ? إذا رمت العلوم بغير شيخ አሉ ሱብሃንአላህ ዒልምን ከፈለክ አሉ ያለ ምን ያለ ሸይኽ ያለ ዓሊም ያለ ሸይኽ ዒልምን ከፈለክ ማለትም ዒልምን ይዛለው ብለህ ከለፋ ምን ትሆናለህ አሉ ضللت عن الصراط المستقيم ከቀጥተኛው መንገድ የጠመምክ ትሆናለህ ተወላግደህ ምትወጣ ይሆናል አሉ ሱብሃንአላህ وتلتبس الأمور عليك حتى تكون أضل من توم الحكيم ምናል وتلتبس الأمور عليك በአንተ ላይ ምን ትሆንብሃል ነገራቶች ይደበላለቁብሃል አሉ ምን እስከምትሆን ድረስ حتى تكون أضل የጠመምክ እስከምትሆን ድረስ ከማን ሚንቱ መልሐኪም ከቱ መልሐኪም የበለጠ የጠመምክ እስከምትሆን ድረስ ነገራቶች ይደበላለቁብሃል ያለ ዓሊም ዒልምን ይዛለው ብለህ የምትፈልግ ከሆነ አሉ አቡ ሐያን አልአንደሉሲ። ቱ መልሐኪም ምንለው ማን ነው የሚለውን ትንሽ እንይ። ሱብሃንአላህ ምንድን ነበረ እንግዲህ ዒልምን ያለ ተለቂ የመያዝ መዘዙ ነው እና ቱ መልሐኪም ምንለው ሰውዬ የሚባለው ሰው አባቱ ጠቢብ ነበሩ፣ ሼኽ ነበሩ፣ እንዲሁም ዶክተር ነበሩ። ሰዎችን ሕክምና ይሰጣሉ፣ ሐኪም ነበሩ ማለት ነው። እና ምን አደረገ? የአባትየው እንግዲህ አለፉ። ካለፉ በኋላ እሳቸው ከሼኽ ተለቂ አድርገው ዒልምን በአግባቡ ይዘው ነው ሰዎችን ሲያክሙ የነበሩት። እሱ ግን ምን አደረገ? እሳቸው የሞቱ ጊዜ እንዴት ይቀመጣለሁ ብሎ የአባቱን ስራ ጀመረ ማለት ነው። ግን ከአባቱ ተለቂ አድርጎ አልተማረም ነበር። የአባትየውን ኪታብ አነሳ። ሱብሃንአላህ ከዛ በኋላ እዛ ኪታብ ላይ አየ እንግዲህ ብዙ አይነት መድኃኒቶችን ይቀመማሉ። ከዛ ውስጥ እንግዲህ ረሱል አለይሂ ሰላቱ ወሰለም የተናገሩት ነገር አለና ሐዲስ ያ ነገር ተጽፎ አገኘ። ምን الحبة السوداء شفاء من كل داء የሚል ሐዲስ አለ። ሐበቱ السوداء ጥቁር አዝሙድ ማለት ነው ሁሉም በሽታዎች መድኃኒት ነው የሚል ሐዲስ አለ። ይህ ጽሁፍ ኪታቡ ላይ አለ። አባቱ ሲያክምበት የነበረው ኪታብ ላይ ማለት ነው። እና ይህ ቱ መልሐኪም የሚባለው ሰው ምን አደረገ? አባትየው ካለፉ በኋላ እንዴት ተዋለው ብሎ ህክምናውን ጀመረ። ከዛ ይሄንን ምን ብሎ አነበበ? ልብ በሉ እንግዲህ ምንም ስህተት የለበትም ማለት ነው እዛ ኪታብ ላይ። እሱ ምን አደረገ? الحبة السوداء የሚለውን الحية السوداء ብሎ ቀረው። ሐባ የሚለውን ሐያ በሚል ማለት ነው። ምንድነው የተቀየረው ካል በአንድ ነጥብ የነበረችውን ያ ሁለት ነጥብ አድርጎ አነበባት። ከዛ መድኃኒትን ለሰዎች መስጠት ጀመረ። ያ መድኃኒት ግን ምን አለበት? መርዝ አለበት። ያ መርዝ የምን ሐየቱ ሰውዳ የጥቁር እባብ ምን ይሆነ መርዝ የተጨመረበት ይሆነ ነው። እንግዲህ ጥቁር አዝሙድ የሚለውን ጥቁር እባብ ወደሚል ተቀየረ ማለት ነው። ሐበቱ ሰውዳ የሚለውን ሐየቱ ሰውዳ ብሎ ሲያነበው ከዛ
ያን መድኃኒትን በሚሰጥበት ሰዓት በመቶዎች የሚቆጠሩ ሰዎች በዛ ምክንያት በዛ መርዝ ምክንያት እንደሞቱ ይነገራል። ሱብሃንአላህ። ይህ የምንድነው? አንብቦ ነገርን ዝም ብሎ አንብቦ እኔ ዓሊም ነኝ ማለት መዘዙ ነው። ተለቂ አድርጎ ቢማረው እኮ ከአባቱ ምን ይሆን ነበረ? እንዲህ አይነት ስህተት ላይ ላይወድቅ ይችል ነበረ። አሁንም ዒልምን ዝም ብለው ብድግ ብለው የሚያነቡ ሰዎች መጽሐፍን እያነበብን እንሄዳለን ጉግል እሱ ነው ዒልም ያለው እያሉ የሚሄዱ ሰዎች እንደዚህ አይነትን ነገሮችን ይዘው ነው የሚሄዱት ማለት ነው። ስለዚህ የሆነ መጽሐፍ በአማርኛ ተተርጉሞ ስላገኘን ያን አንብበን ወይንም አረበኛ ስለቻልን አረበኛን አንብበን ያ ትክክል ነው ብለን መሄድ ይሄ ተገቢ አይደለም። ዒልምም ተብሎ የሚያዝ አይደለም። ያንን ትክክል ነው ብሎ መያዝም ማመንም አይፈቀድለትም ማለት ነው። ጥንቃቄ ያስፈልገዋል። ዒልምን ከማንም ይዘው ከዛው ከባለቤቱ ነው የሚሆነው ማለት ነው። እና ይህ ሰው ምን ያደርጋል? ኢማ ዒባዳዊ ነገር ከሆነ ፋሲድ የሆነ የተበላሸ ዒባዳን ይፈጽማል። ዒባዳው አምልኮ ውድቅ ይሆናል፣ ድካም ብቻ ይሆናል ማለት ነው። ዓቂዳዊ ነገር ይሆንና ደግሞ ፊ ተሽቢህላህ አላህን በፍጡራን ማመሳሰል ላይ ይወድቃል። ይህ ሰው ከባድ አደጋ ውስጥ ገባ ማለት ነው። አላህ ይጠብቀን ከእንዲህ አይነቱ። ስለዚህ ዝም ብለን የሆነ ሰው ቪዲዮ ለቆ ስላገኘን የሆነ ሰው ሪከርድ ለቆ ስላገኘን ወይ አነጋገሩ ደስ ስላለን ወይም ሲያብራራ በሰፊው ስለሚያብራራው ዒልምን ከሱ ይዛለሁ ማለት ይሄ ተገቢ አይደለም። ለምን ከማን እንደያዘው የማይታወቅ የሆነ ሰው ዓሊም ነው እሱ ተብሎ ልንከተለው ተገቢ አይደለም ማለት ነው። እንደዚሁም እንደው ከተከሰቱ ነገራቶች ውስጥ አንድ ሰው ምን አደረገ? ሱብሃንአላህ አላህ ይጠብቀንና ሐፊዝ እንደሆነ ይነገራል። ያ ሰው ሐፊዝ ነው፣ ነገር ግን ምን ሲቀራ ሰምቷል? ሱብሃንአላህ ለላሁ አሸዱ አዘነን ኢለ الرجل የሚል ሐዲስ አለ። ምን ለላሁ አሸዱ ምን አዘነን አዘነን ኢለ الرجل الحسن الصوت بالقرآن የሚል አለና አላሁ ሱብሃነሁ ወተዓላ አዘን ማለት ኢስቲማዕ ማለት ነው። ሱብሃንአላህ አላሁ ሱብሃነሁ ወተዓላ ቁርአንን ሲቀራ ድምፁ የሚያምር የሆነ ሰው ሌሎች እናዳምጣለን ከሚሉት ይበልጥ በጣም ሰሚ የሆነ ጌታ ነው የሚል ሐዲስ ነው። አዘን የሚለውን እዙን በሚል ተረድቶ ማለት ነው ሰውየው ለአላሁ ሱብሃነሁ ወተዓላ ሁለት ጆሮ አለው አይደለም ወይ እያለ የሚሞግት ሰው ሆኖ طلع هكذا በዚህ መልኩ ይወጣ ሰው እዙን የሚል እኮ የለም አዘን ነው የሚለው ኢስቲማዕ ማለት ነው ማለት ይህ ምንድነው የሆነው? እንግዲህ አልወጉ በማንበብ የተከሰተ ጉዳይ ነው ማለት ነው። ሌሎችም ብዙ የተከሰቱ ነገሮች አሉ። ነገር ግን ይህ ካፊ ነው። ከእንዲህ አይነት ነገር መጠንቀቅ ማን ነው እሱ እየተናገረ ያለው ማን ነው የሚለውን ከዓሊም የያዘ ነው ወይ የሚለውን ዓሊም ነው ወይ እንዲሁም አላህን ፈሪ ነው ወይ የሚለውን ማወቅ አስፈላጊ ይሆናል ማለት ነው። قال الحافظ أبو بكر الخطيب البغدادي حافظ هون أبو بكر الخطيب البغدادي بمبال የሚታወቁት أحد كبار المحدثين ከታላላቅ ሙሐዲሶች ውስጥ አንዱ ናቸው። ታላቅ ዓሊም ናቸው። ምን አሉ እሳቸው? ግልጽ በሆነ መልኩ ላ يؤخذ العلم አሉ ዒልም አያዝም አሉ ኢላ ሚን አፍዋህ العلماء ከዑለማዎች አፍ ከዑለማዎች አንደበት እንደ ዒልም አያዝ ማለት አለቀ። ግልጽ ባለ መልኩ በማንበብ ሰውየው ዒልምን ይሻል ማለት አይችልም ማለት ነው። አብዛኛው ሰው እየጠመመ ያለው በምንድን ነው? የሆነ መጽሐፍ አንድ የዩኒቨርሲቲ ተማሪ ምንነቱ የማይታወቅ ቁርአን ተፍሲር ብሎ ጽፎ ሐቂቀተን በጣም ገራኢብ የሆኑ የቁርአን ተፍሲር ተብለው የተሰሩ አፕሊኬሽኖች አሉ። በጣም ገራኢቦች ማለት ነው። ያን ያወርዳል። ቁርአን ተፍሲር እኮ ነው እኔ አንብቤ እመጣለሁ ሁላ የሚል ማለት ነው። አላህ ይጠብቀን። ይሄ አደጋ ላይ የሚጥል የሆነ ነገር ነው። ጥንቃቄ የሚፈልግ የሆነ ነው ማለት ነው። طيب እነሳቸው ምን አሉ? حافظ የሆኑት አቡበክር አልኸጢብ አልበግዳዲ ከታላላቅ ሙሐዲሶች ውስጥ አንዱ ናቸው። ላ يؤخذ العلم አሉ ዒልም አያዝም አሉ ኢላ ሚን አፍዋህ العلماء ከዑለማዎች አንደበት ከዑለማዎች አፍ እንጂ አያዝም አሉ በማንበብ በሌላ ነገር አይደለም ማለት ነው። فلا بد ግዴታ የሆነ ነገር ነው አሉ من تعلم امور الدين የዲን ጉዳዮችን መማር የዲን ዕውቀትን መማር ግዴታ ነው። ይሄ እንግዲህ ለወንድም ለሴትም ለትልቅም ለትንሽም ዶክተር ቢሆን ፕሮፌሰር ቢሆን ማንኛውም መማሩ ግዴታ ነው። ከማን ይሄ ነው ዋናው ነጥብ። ሚን ዓሪፊን ዓሊም ከሆነ ሰው ፊቀቲን ዓሊም መሆኑ ብቻ በቂ አይደለም። ታማኝ ከሆነ ፊቃ ከሆነ ሰው ዓሊም ሆኖ ታማኝ ከሆነ ሰው ዲኑን በገንዘብ የሚሸጥ ያልሆነ ፊቃህ የምንለው ማን ነው? ማ አደል ዋጅባት
ወጅተነበ المحرمات ዋጅብ ነገራቶችን የሚፈጽም የሆነ ሐራም የሆኑ ነገራቶችን የሚርቅ የሆነ ያ ብቻ ሳይሆን እንግዲህ ትናንሽ ወንጀሎችን ቢሰራ እንኳን ከመልካም ስራው የማይበዙ የሆኑ እንደዚህ አይነት ሰው መሆን አለበት። ይሄም ሆኖ ይሄም በቂ አይደለም። يكون اخذ من عارف ثقة እሱ ብቻ ዓሊም ነው በማለት ሳይሆን እሱም ከማን ያዘ ዓሊም እንዲሁም ثقة ታማኝ ከሆነ ሰው ዒልሙን ያዘ። አሁንም የእሱም ሼኽ አሁንም ዓሊምና ثقة ከሆነ ሰው ያዘ ያለ እንዲሁ ሰንሰለቱ እዛው ረሱል አለይሂ ሰላቱ ወሰለም በሰነድ የሚደርስ ሆነ ከእንደዚህ አይነት ሰው ነው ዒልም የሚያዘው። እሱ ከማን ነው የተማረው? ሼኹ ከማን ነው? ሰነድ ያለው መሆን አለበት ማለት ነው። وهكذا እንደዚሁ እያለ ሼኹ ከሼኹ የሱም ሼኽ ዓሪፍና ثقة ሆነ የሱም ሼኽ ደግሞ ዓሪፍና ثقة ሆነ እያለ الى الصحابه ወደ ሱሐቦች እስከሚደርስና الى رسول الله صلى الله عليه وسلم ወደ ረሱል አለይሂ ሰላቱ ወሰለም የሚደርስ መሆን አለበት ማለት ነው። ከእንደዚህ አይነት ሰው ነው ዒልም የሚያዘው እንጂ ዝም ብሎ ብድግ ብሎ ሚዲያ ላይ ብቅ ብሎ ስለጮኸ ይዘው ዓሊም ነው ተብሎ ከሱ የሚያዝለት አይሆንም ማለት ነው። وقال ايضا انهم الحافظ ابو بكر الخطيب البغدادي ملاته عالم من قال بعض السلف ان السلفوች ብለዋል አሉ الذي ياخذ ያ የሚይዝ ሆነ ሰው አሉ ምን الحديث حديثን የሚይዝ ሆነ من الكتب ከኪታቦች ላይ ያነበበ حديثን የሚይዝ ሆነ ይሰው يسمى صحفيا ይሰው ጋዜጠኛ ተብሎ ነው የሚጠራው አሉ። እና አይደለም ሙሐዲስ አይባልም፣ የሐዲስ አዋቂ ዓሊም አይባልም። انما ይሰው ምንድነው እሱ صحفي ነው ጋዜጠኛ ነው የምንለው። والذي ياخذ ያ ደግሞ የሚይዝ ይሆናሉ ምንን القرآن ቁርአንን የሚማር ይሆነ የሚይዝ ይሆነ من المصحف ከቁርአን ዝም ብሎ አረበኛውን ተለማምዶ አንብቦ እያነበበ የሚሄድ ሰው ከማን ነው ይሄን ቁርአን የቀራው ቢባል ዝም ብዬ ተማርኩኝ ይል ማለት ነው። ወይንም ማንነቱን ማቂ ሆነ ወይ ካፊር ሊሆን ይችላል። እንግዲህ መሰረት የሌለውን ሰው ዝም ብሎ የተከተለ ከቁርአን ላይ ዝም ብሎ ያነበበ ቁርአኑን ተማርኩ የሚል የሆነ ሰው ይሄ ሰው ማን ነው አሉ يسمى مصحفيا ይሄ ሰው አንባቢ ነው የሚባለው። ولا يسمى قارئا قارئ ተብሎ አይጠራም። ቁርአንን ቃሪ አይባልም። ይሄ ሰውዬ አንባቢ ነው የምንለው ለምን? ቁርአን ራሱ መቅራቱ ምን ስላለው ሐቅ ስላለው አላሁ ሱብሓነሁ ወተዓላ ምን ይለናል? الذين آتيناهم الكتاب يتلونه حق تلاوته يتلونه حق تلاوته ቁርአንን ቲላዋ ማድረግ መቅራቱ ሐቅ አለው ማለት ነው። ከዚህ አያ ምን እንረዳው? ሊዛ ቁርአንን እኔ ቁርአንን ነው እንጂ እኮ ዳዕዋቸውን አላዳመጥም ስለዚህ ወሃቢያ ጋር በቀረ ምን ችግር አለ አይባልም ጭራሽ። ቁርአኑን በተለቂ ከትክክለኛ ዓሊም ሊቀራው ግድ ይላል ማለት ነው። ሐቅ አለው በሰነድ የመጣ ነገር ነው። ዝም ብሎ አንድ ጴንጤ መጥቶ የሚቀሩ አሉ እኮ ከነሱ ስላወቀው ብቻ እማራለሁ ቁርአን በቀረ ችግር የለውም ማለት አይችልም አንድ ሰው። ያን እንደማይለው ሁሉ ትክክለኛ ሙስሊም ካልሆነ ሰው ተዓሊም ላይ በአግባቡ ያልቀራ ከሆነ ሰው ዝም ብሎ ብድግ ብሎ እማራለሁ ቢል ይሄ ትክክል አይሆንም፣ ያለ አግባቡ መሄድ ነው የሚሆነው ማለት ነው። ስለዚህ ቁርአንንም ይሁን ሐዲስንም ይሁን ሌሎች ዑለሞችን ከባለቤቱ ነው የሚማረው ማለት ነው ሰውየው። طيب الله سبحانه وتعالى بسمانه تذكرني كذلك اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين آمين آمين. الحمد لله رب العالمين. الله